በርግጥም የበሻሻው ልጅ ሙስሊሙ ሲያድጉ ኢየሱስን አዳኝ አድርገው የተቀበሉ ሰው ጠቅላይ ሚኒስትሩ አብይ አህመድ አሊ አሜሪካ ከገቡ 11 ወራት አልፈዋል። ከሐምሌ 2016 ዓ.ም ወዲህ አሜሪካ ናቸው። ከዚያ በፊት ደልሂ፣ ሞስኮቭና ቤጂንግ ሞካክረው ፊታቸውን አላገኙትም። እናም ኒውዮርክ ብሎም ዋሽንግተን ዲሲን መርጠዋል። ዛሬ አብይን አሜሪካ ወስደን እናሳያቸዋለን። እንደውነቱ ሲአይኤ ለኢትዮጵያ የሾማቸው መሪ ናቸው ተብሎ ይታማል። የሆነ ሁሉ ሆኖ አብይ አሜሪካን እንውሰዳቸው። ትግስቱ ካላችሁ እኒው ሰው ቀበቶ ፍቱ እስከሚሉ አብራችሁን ትዘልቃላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ ከጥሞናችሁ በተጨማሪ ለቤታችን የሚጠቅሙ ነገሮች ናቸው። ደስ ሲላችሁ ብቻ ተግብሩልን። ከዛሬ 165 ዓመታት በፊት በዘመናችን የስልጣኔ አድባር አሜሪካ ጠቅላይ ሚኒስትር አብይ አህመድ አሊን የሚመስል ሰው ነግሶ ነበር። አሜሪካውያን መርጠውት ነው። መልኩ አያምርም፣ የደሃ ልጅ ነበር ይባላል። የአሜሪካን አንድነት አጥብቆ ሰብኳል፣ ተዋግቶላታል። ቀልዱ አይጠገብም። ተቃዋሚዎቹም ይንቁት ነበር። እሱን ለመረዳት ሌሎች 10 ዓመታት አስፈልገዋል። ከዛሬ 6 ዓመት በፊት በጎስቋላዋ የአፍሪካ ኮከብ ምድር ኢትዮጵያ አብይ አህመድ አሊ የተባለ ሰው በኢህአዴግ ማዕከላዊ ኮሚቴ ተመርጦ አገር ሊመራ ተሰየመ። መልኩ ያምራል ተባለ። የኢትዮጵያን አንድነት አጥብቆ ሰበከ። አማሮቹ በካራማራ ስለመሰዋታቸው ከ40 ዓመት በኋላ ያስታውሳቸው እሱ ነው። ጨዋታ አዋቂም ነበር። ተቃዋሚዎቹ ግን የትም አይደርስም የሚል ስሜት ነበራቸው። ጀዋር መሐመድ ቃል በቃል አልጸጸትም ላይ አብይን ለለማ የጠቅላይ ሚኒስትር ጽሕፈት ቤት ሰራተኛውን ብየዋለው ሲል አስነብቦናል። አሁንም አብይ እኔን የሚረዳኝ ከ25 ዓመታት በኋላ የሚመጣው ትውልድ ነው ይላሉ። በታምኑም ባታምኑም እንዲሉ የኢትዮጵያ ጠቅላይ ሚኒስትር በታምኑም ባታምኑም ዛሬ አብይ አህመድ አሊን በ1852 ዓ.ም ገደማ አሜሪካን ከመሯት አብርሃም ሊንከን አንፃር ልናስመለክታችሁ ነው። ከኒ ሰዎች ትይዩ ጻድቃን ገብረትንሳኤና ሮበርት ሊ የሚባሉ የጦር መሪዎችን እንጠራለን ሲባል እንደምንሰማው ከሆነ ሌፍተናንት ጀነራል ጻድቃን ገብረትንሳኤ ከሰሜን ኢትዮጵያው ጦርነት በፊት በአብይ በኩል ስልጣን ይዘው ህወሓቶቹን እንዲያረጋጉ ሲጠየቁ እምቢ ብለዋል። ሮበርት ሊ ደግሞ አብርሃም ሊንከን የተባበሩት የአሜሪካ ግዛቶችን አንድነት ፈልገው ጦርነት ሲከፍቱ ከጃፈርሰን ዴቪስ ጎን ቆመው የዛሬዋን ታላቅ አሜሪካ የወጉ ሰው ናቸው። አብይ መጋቢት 2010 ዓ.ም ወደ ታላቁ ሀገር ኢትዮጵያ መሪነት ብቅ ሲሉ መደመር የሚባልና ከአባታቸው ሀገር በሻሻ እንደገበዩት የሚገልጹትን የዓለም መመልከቻ መነጽር ይዘው ተከሰቱ። አሜሪካን ለአሁኑ ቁመናዋ እንድትበቃ ጠብቆ አቆይተዋታል የሚባለው አብርሃም ሊንከን ደግሞ ልክ በ1861 የአውሮፓውያን አቆጣጠር ላይ በህዝብ ሲመረጡ ዝነኛውን ዲክላሬሽን ኦፍ ኢንዲፔንደንስ አጣቀሱ። ይህ የነጻነት አዋጅ በአሜሪካን የነጻነት ትግል ወቅት የተቀረጸና ሰዎች በህይወት የመኖር ነጻ የመሆን ብሎም ደስታቸውን የመፈለግ መብት አላቸው የሚል ነው። የአብይ መደመር ከዚህ የተለየ አይደለም። ሁለቱም የተለያየ ዘመን የተለያየ ሀገርና ህዝብ መሪዎች ግን ጥቅማቸውን የሚነካ አካላት ገጠሟቸው። አብይ እኛን ሰዎች የቀንጅቦች ብለዋቸዋል። በቅርቡ ለሸክም የሚያስቸግር መጽሐፍ ያሳተሙልን ሌፍተናንት ጀነራል ዮሐንስ ገብረ መስቀል ሌብነት፣ ነፍሰ ገዳይነትና የትግራይን ጥቅም ለሻዕቢያ አሳልፎ መስጠት ሶስቱ የስብሃት ነጋ መለያ ባህሪያት ናቸው በሚሉበት ገጽ ላይ በህይወቱ ዘር ማንዘሩ በልቶ ሳይሆን አቃጥሎ የማይጨርሰው ሀብት ባለቤት ነው ይላሉ። በእርግጥም አቦይ ስብሃት የሰው ሽመልስ የሴራ አርካቤ ደመንበር ላይ የኔ ኢየሱስ ህወሓት ነው ብለውታል። አብይ እኒህን ሰው የነፍስ አባቱ ናቸው የሚባልለትን ቡድን ግድብ፣ የማዳበሪያ ፋብሪካና መርከብ ሰርቋል ባይ ናቸው። የአብይና ህወሓት ጠብ ዋና ምክንያቱ ማህበረ ምጣኔ ሀብታዊ ግጭት ነው ብለን እንያዘው። አብርሃም ሊንከን የታችኛውን የማህበረሰብ ክፍል ይወክላል ከሚባለው የዲሞክራቲክ ፓርቲ ተነስቶ የአሜሪካ መሪ ሲሆን በቀጥታ የተጋጨው በደቡባዊ የአሜሪካ ክፍል ጥቁሮችን መኪና አድርገው ሀብት ከሚዝቁ ቱጃሮች ጋር ነበር። አብይ ሌብነት ይቁም፣ ሊንከን ባርነት ይቁም ሲሉ ንግዳቸው በእኒህ ሁለት ኢፍትሐዊ አላባውያን ላይ ከቆመ ኃይሎች ጋር ተጋጩ። አንድ ለቤታችን ደጋግሞ ስለ አብይ ጠባይ የሚነግራት የቀድሞ ሰውየው የቅርብ ሰራተኛ ጠቅላዩ ፈጽሞ የማይሰርቅና እጁ ንጹህ መሆኑን እተማመንበታለሁ ይላል። ሌላ ፖለቲካን እንደ ሳይንስ የተማረው የቤታችን የቅርብ ሰው ደግሞ አብይ አገሩ በእጁ ሆኖ ለምን ይሰርቃል ብለው ይከራከራሉ። ጠቅላዩን አምረው የሚቃወሙ ኃይሎች ግን በካሊፎርኒያና ዱባይ እንዲሁም እንደ ሻርጃ ባሉ አካባቢዎች ይነግዳሉ ብለው ይተቿቸዋል። ይህንን ክርክር ለሌላ ምዕራፍ ተነው ወደ መጀመሪያዎቹ የአብይ መደመርና የሊንከን የነጻነት አዋጅ ዓመታት ስንመለስ አና ፍራንክ የተባለችዋን አይሁዳዊ ሴት የሰው ልጅ በተፈጥሮ ቀና ነው የሚል አስተምሮ እናገኛለን። በእርግጥም አብይ ሆነ ሊንከን አገሮቻቸውን አንድ ለማድረግ ህልም አልመዋል። ከነገራችን ጋር ኢትዮጵያ ሲባል አገሪቱን ከ1900 አሜሪካ ኩል እንመልከታት። ትልቁ የፖለቲካ ጉዳይ ጻፊ ሀብታሙ አለባቸው ታላቁ ተቃርኖ ላይ ኢትዮጵያን አሁንም ድረስ አሜሪካ ገና አውሮፕላን በራይት ልጆች ለማብረር ስትሞክር በነበረበት ጊዜ ላይ እንዳለች መቅጠር አለብን ብለው ይከራከራሉ።
እርግጥ ነው ይሄም ለዚች በሄኖክ ስዩም ቃላት ቡና ቆልታ ለአውሮፓ ገበያ መሸጥ ለማትችል ሀገር የበዛ ይመስላል። ምክንያቱም በ20ኛው የዘመን ክፍል መባቻ አሜሪካ ሲበዛ ኢንዱስትሪያላይዜሽን ተስፋፍቶባት ነበርና። የሆነውም ቢሆን አሊያም ባይሆን ጨዋታችን ይጣፍጥ ዘንድ ለአብይ ትግራይን ለሊንከን ደቡባዊ የአሜሪካን ክፍል አማጽያን አድርገን እንቀጥል። የአሜሪካውያን ተወዳጁ ሰው አብርሃም ሊንከን ልክ ቃለ መሐላ ፈጽሞ ወደ አሜሪካ ቤተ መንግስት በገባ ሰሞን ደቡባዊ የአሜሪካ ግዛቶች ከብረቱ መነጠላቸውን አርድተውታል። አብይም የ4 ኪሎን ስልጣን በያዙ ሰሞን ሰሜኑ የኢትዮጵያ ክፍል በተለይ ትግራይ ከጃቸው ወጥቷል። እዚህ ላይ ጀዋር ሲራጅ መሐመድ በአዲሱ መጽሐፉ ላይ የሚነግረንን ሚስጥር እንስማ። ከአብይ ጋር በአካል ተገናኝተው ገጠመኝ የሚለውን ሊነግረን ነው። ከመማክርቱ ስብሰባ በኋላ ጠራኝ ብሎ ይጀምራል ጀዋር። ይቀጥላል። ባለፈው ያደረግነው ውይይትን አስታውሼ ወደ ተቃዋሚ ፓርቲ ተቀላቅዬ ምርጫ ለመወዳደር እንዳሰብኩ ነገርኩት። ፊቱ በድንገት ተለዋወጠ። ወደ ምርጫ ከመግባት መነገድ ይሻልሃል፣ አስፈላጊውን ነገር እናመቻችልሃለን አለኝ። እኔ ግን አይ የኦሮሞ ትግል በመተከተለው አመለካከትና ስልት አደጋ ውስጥ እየገባ ያለ ይመስለኛል። ወደ አንተ ቀርቤም ሆነ ከዳሮኜ ነቅፌ ማስተካከል እንደማልችል አይቻለሁ። ስለዚህ ለዚህ ህዝብ አማራጭ ራዕይና አመራር በማቅረብ እየሄድክበት ያለውን መንገድ ካልተሳካ መጠባበቂያ መፍጠር ያስፈልጋል አልኩት። ጠቅላይ ሚኒስትር አብይ በውሳኔ መናደዱን ለመደበቅ እየሞከረ ለማንኛውም ከመወሰን በፊት ለእናት ንገራትና ሳምናት ልታጣህ አትችልም አለኝ። እኔም መጀመሪያም እናቴን አማክሬ ወደ ትግል አልገባውም። አሁንም ከሷ ጋር መማከር አያሻኝም። ትግል ውስጥ ያለውን መስዋዕትነትና ዋጋ እድሜን ሙሉ ስታይ ስለነበረ ውሳኔን ለመረዳት አይቸግራትም ብዬ የመጨረሻ ውሳኔ እንደሆነ አረጋግጥኩለት። በዚያ ጊዜ ድንገት ጄን ይዞ አይኔን እያየ የምትፈልገውን ነገር አውቃለሁ፣ አንድ ነገር በትክክል ወቅ። እዚህ ሀገር ውስጥ የምታስቸግሩኝ እንደ ድርጅት ህወሓት እንደ ግለሰብ ደግሞ አንተነ አታሸንፉኝም፣ አጠፋቸዋለሁ። ካልቻልኩም ይህችን ሀገር በትናታለሁ እንጂ ስልጣኔን አሳልፌ አልሰጥም ብሎ ቁጣ በተቀላቀለበት ድምጽ እየዛተ መዳፌን መጥቶ ማለልኝ። ይህንን ሲናገር ፊቱ ጠቅሮ እጁ እየተንቀጠቀጠ ነበር። ንዴቱን በቀልድ ለማብረድ በማሰብ ጠቅላይ ሚኒስትር አብይ እኔን ማጥፋት አትችልም። እናቴ ጊዮርጊስ ሼህ ሁሴንና ሀዳ አበዩ ጋር በየአመቱ ስለት ታስገባልኛለች። ህይወቴ ለዛሬ ደረሰችውን በዚህ ስለት ነው። አሁንም በግራ በቀኝ ይጠብቁኛል አልኩት ፈገግ እያልኩ። እሱ ግን ንዴቱ አለቀቀውም ነበር። ይቀልድ አይደለም አስብበት ብሎ ተነስቶ እንደወጣ ወደ በሩ መራኝ። ላይኛው ረጅም ጥቅስ እዚህ ሀገር ውስጥ የምታስቸግሩኝ እንደ ድርጅት ህወሓት እንደ ግለሰብ ደግሞ አንተነ የሚሉት አረፍተ ነገሮች ለመንቀስ የተመረጠ ነው። በርግጥም ህወሓት የአብይ ራስ ምታት ነበር። ህወሓትም የሰሜን ኢትዮጵያ ሰዎች የፖለቲካ ድርጅት ነው። አብይ ጥርሳቸውን ነክሰው ከካዛጊታ እስከ ደሴ ከጭፍራ እስከ ኮምቦልቻ እየተንከራተቱ ህወሓትን አሸንፈው ለድርድር አስቀምጠውታል። አብርሃም ሊንከን ባሪያዎች ነፃ መውጣት አለባቸው፣ የአሜሪካም አንድነት መጠበቅ አለበት ብሎ ለ4 አመታት ከተዋጋ በኋላ በእነርሱ አቆጣጠር 1865 ላይ ሮበርት ሊ የተባለው የተገንጣዮቹ ጦር መሪ እጁን ሲሰጥ ድሉን አረጋገጠ። የሮበርት ሊ ትይዩ ኢትዮጵያ ውስጥ ጻድቃን ገብረትንሳኤ መሆናቸው ነው። በዝግጅታችን መግቢያ ገደማ በአብይ ለስልጣን ቢታጩም አልፈለጉም ብለን ነበር። ከሁለት አስቀያሚ የጦርነት አመታት በኋላ ግን ፕሪቶሪያ ላይ ለአብይ ሀገር መሪነት ለኢትዮጵያም የማይሸራረፍ ሉዓላዊት እጅ ሰጥተው ጥይት መጮህ አቁሟል። ሊንከን ድላቸውን ባረጋገጡ በ5ኛው ቀን ባሸነፏቸው ባሪያ አሳዳሪዎች በተላከባቸው ባሪያ አማካኝነት ተገድለዋል። አብይ ገና ሰኔ 16 ቀን 2010 ዓ.ም በጌታቸው አሰፋ የስለላ ቡድን የግድያ ሙከራ ተደረገብኝ ቢሉም የሊንከን ዕጣ አልገጠማቸውም። እዚህ ላይ አብይ ስለ ሰኔ 16 ቀን 2010 ዓ.ም የመደመር መንገድ ሲሉ ባስነበቡ መጽሐፍ ላይ የሚሉትን ለእናንተ የቤታችን ሰዎች ማስደመጥ ተገቢ ይመስላል። አብይ ያቺን ቀን በተጠቀሰው መጽሐፍ ገጽ 227 ላይ ብረሳሽ ቀኝ የመደመር ቀንና የሰኔ 16ቱ አደጋ ትውስታ ሲሉ ርዕስ ሰጠውታል። ብረሳሽ ቀኝ የልጆቻቸው ዘመዶች ጎንደሬዎቹ የሚወዷት አረግናት። አሁን ትውስታቸውን እንቀጥለው። በመኖሪያ ቤቴ ጥናት ክፍል ውስጥ ቆም ብዬ በቀጣዩ ቀን የአዲስ አበባ ህዝብ ባዘጋጀው ህዝባዊ ሰልፍ ላይ ስለማደርገው ንግግር አብሰለስላለሁ። የጥናት ክፍሌ በር በቀስታ ተከፈተ። የመጨረሻ ልጄ ወደ ክፍሉ ዘለቀች። በቀጥታ ወደ ቆምኩበት በመምጣት እግሬ ላይ ተጠመጠመች። እርሷ በተማጽኖ እግሬን አቅፋ ሽቅብ ስትመለከተኝ እኔ ደግሞ በመገረም ቁልቁል በስስት ሳያት አይኖቻችን ተገጣጠሙ። አቅፌ ግንባሯን ሳምኳት። የያዝኩትን ወረቀት ጠረጴዛው ላይ ጣል አደረኩት። እጄን እየጎተተችኝ እሷ ከፊት እኔ ከኋላ ሆነን ባለቤቴ ወደ ተቀመጠችበት ሳሎን አመራን። ከባለቤቴ ጎን ሶፋው ላይ ከመቀመጤ አባቢ ምን እየሰራህ ነው አለችኝ። ጸጉሯን ዳበስ እያደረኩ ነገ ብዙ ሰዎች የሚሰበሰቡበት ትልቅ ሰልፍ አለ። እዚያ ላይ ለሰዎቹ የምናገረው ንግግር እያዘጋጀው ነው። እንዴ ንግግር ይዘጋጃል እንዴ? ለምን ዝም ብለ አትነግራቸው? ግራ በመጋባት ቆንጂዬ አይኖቿን ጠበብ ሰፋ እያደረገች አስተዋለችኝ። ቆይ ደግሞ ለምን ሌላ ሰው አይነግራቸውም? አንተ ሁሉ ጊዜ መስራት ብቻ ነው እንዴ? መቼ
ነው ከኛ ጋር የምትጫወተው ስትል ቅሬታ አዘል አስተያየቷን አከለች። ከጎበዝ ጋዜጠኛ ጥያቄዎች የበለጠ የሚያስጨንቁኝ የእርሷ ጥያቄዎች ናቸው። ምን ብዬ እንደምመልስ እንዴት ብዬ እንደማስረዳት ቸገራለሁ። ደግነቱ ጥያቄውን አጠንክራ አትገፋበትም። መለስ ብላ ብርታት የሚሆነኝን ፍቅር አስታጥቃኝ ትሄዳለች። አንገቴ ውስጥ ተወሽቃ እንደምትወደኝ ስትነግረኝ በአዲስ ጉልበት እሞላለሁ። በዚህ ዕለት የተደገመው ትዕይንት ይኸው ነበር። ልጄን አስተኝቼ ከተመለስኩ በኋላ ከባለቤቴ ጋር ስለየውሏችን ስናወራ ጥቂት ቆየን። አጭር ጸሎት ካደረስን በኋላ ባለቤቴ ወደ መኝታ ክፍል፣ እኔ ደግሞ ወደ ጥናት ክፍል ተመለስኩ። ልጄ የናፈቀችኝን ያህል ልታገኘኝ ሳትችል ቀርታ ተሰናብታኛለች። ባለቤቴም ቢሆን የተለየ ቸርነትና ልግስና አልገጠማትም። ውስብስብና ስር የሰደዱ ችግሮች እጅ ተወርች ያሰሩ አደ ሀገር መሪ መሆን ፈተና ነው። ለችግሮቹ መፍትሄ ለማግኘት ቅን ልቦና ብቻ በቂ አይደለም። ሰፊ ጥናትና ትንተና ብሎም ሐሳብ ማሰባሰብን ይሻል። ከዚህ የተሻለ ሌላ አማራጭ የለም። እንደ ቀድሞዎቹ መሪዎቻችን ከዙፋን ይልቅ ኮርቻ ላይ የምንቀመጥበትን ቀናት ማብዛት መፍትሄ አያስገኝም። ይልቁንም በዙሪያ ያለውን ሐሳብ አማጦ ከማሰባሰብ በተጨማሪ ጥቂት ከጓደኛ ከልጅ ጥቂት ከሚስትና ከወላጅ ጊዜ መቀነስንም ይጠይቃል። አብይ እንዲህ እያሉ ለተወሰኑ ገጾች ይቆዩና መስቀል አደባባይ ላይ ያንን ንግግር አድርገው ሲፈጽሙ የሆነውን ይቀጥሉታል። ንግግሬን ጨርሼ ከመድረክ ከወረድኩ በኋላ በተዘጋጀልን ወንበር ላይ ተቀምጠን የዝግጅቱ አጋፋሪ የመሸጋገሪያ ሐሳቦችን እያስተላለፈ ያለ ነበር ግው ፍንዳታ የሚል ድምጽ እየተሰማው። በብዙ ምክንያቶች ፍንዳታ ይሆናል ብሎ ያሰበ ማንም አልነበረም። አብዛኞቻችን ድምጽ ወደ ተሰማበት አቅጣጫ ዞርን። ፍንዳታው በፍጹም ቦምብ አይመስልም ነበር። እሸት በቆሎ ሲጠበስ የሚያወጣውን አይነት የታፈነ ዱሽ የሚል ድምጽ ነበረው። ቦምብ መሆኑንም በፍጹም ማናችንም አልጠረጠርንም። ከመቀመጫችን ተነስተን ነገሩን ለማየት ስንሞክር ወዲያው ከግራና ከቀኝ የመጡት የደህንነት ሰራተኞች አፋፍሰው ከመድረኩ ላይ ይዘውን ወረዱ። መሆን የሌለበት አሳዛኝ ነገር መፈጠሩን ተረዳው። በውስጤ የተፈጠረውን ስሜት አሁንም ቢሆን ስም ልሰጠው መቻል ያጠራጥረኛል። የሚሊዮኖች ተስፋ ድንገት ፊቴ ላይ ሲከለበስ፣ ከአፍታ በፊት አየሩ ሞልቶ የነበረው ተስፋ በቅጽበት ወደ ድንጋጤ ፈጣሪ ባሩጥ ሲለወጥ ምን ማለት እንዳለብኝ በሰዓቱ ሊከሰትልኝ አልቻለም። ምን ያህል ሰው ተጎርቶ ይሆን? በእንዲህ አይነት ውብ ትዕይንት ህዝብ በሰላማዊ ወገን ላይ እንዴት ያለ ጨካኝ ልብ ነው ጥፋት ለመፈጸም እጁን የዘረጋው? ለምን? በእርግጥ ነገር እውነት ነው በማለት ብዙ ጥያቄዎች በውስጤ ለራሴ ማቅረብ ቀጠልኩ። የውጭ ኃይል ሊሆን ይችላል የሚል ሐሳብ ድንገት ብልጭ ቢልብኝም አልመስልሃለኝ። ማን ሊሆን ይችላል ለሚለው ጥያቄ መልሱን ለጊዜው ተወት በማድረግ ልቤን መለስ አደረኩት። ከዚህ ይልቅ ክስተቱ በህዝቡ ላይ የሚፈጥረውን የመሸበርና የቁጣ ስሜት የበለጠ ጥፋት እንዳያደርስ ታላቅ ስጋት ገባኝ። አብይ እስካሁኑ አፍታ ድረስ አልሞቱም። በስልጣን ላይ በመቆየት ከሊንከን የላቀ ዘመን አልፏቸዋል። የሆነባቸው ነገር ግን ይመሳሰላል። አሁን አብይ የመንገጫገጫ ዘመን አልፎ የማንሰራራት ዘመን ላይ ነን ይላሉ። ቀበቷቸውን ፍቱና በምቾት እንብረር ካሉ ቆይተዋል። ተቃዋሚዎቻቸው ከዚህ በተቃራኒ ይናገራሉ። የአብይን መንግስት ደካማና ከቤተ መንግስት ውጪ ማስተዳደር የማይችል አድርገው ይገልጹታል። በአብይ መሪነት 7 ዓመታት ቢያንስ 2 ትልልቅ ጦር የመዘዙ ኃይሎች ማለትም ህወሓትና የኦሮሞ ነጻነት ሰራዊት መዳከማቸውን የሚያጣቅሱ ደግሞ እንደ ሊንከን አብይም የኢትዮጵያን አንድነት ማስጠበቅ ችለዋል ብለው ቀበቶን ንፍታ የሚል ስሜት ላይ ናቸው። እናንተ ምን ትላላችሁ? አስተያየት መስጫው ተከፍቶ እየጠበቃችሁ ነው። የዛሬና በቃን። ቸር ያቆየን።